አሞታን ባብያለ ስልጣን አጋዞን አዳም ሰላም መዘዝ ኮነ ፍስሐ ወሰላም። እንኳን አደረሳችሁ አደረሰን። ግንቦት 14 ምድራዊ ዙፋን ንቆ ሰማያዊን አክሊል የመረጠው ሙሽራ ጻድቅና መናኙ የቅዱስ ገብረ ክርስቶስ ድንቅ ተጋድሎ የጻድቃን መታሰቢያ ለዘላለም ይኖራል። መዝሙረ ዳዊት 111 ከቁጥር 6 የንጽህ ሙሽራው የጽድቅ ፍጻሜ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ የትንሣኤው ድል የይቅርታውና የምሕረቱ ታላቅነት እያሰበን በዚሁ በትንሣኤው ወቅት በታላቅ ክብር ለምታስበው ለሙሽራው ለቅዱስ ገብረ ክርስቶስ ዓመታዊ የክብረ በዓል ዕለት ግንቦት 14 እንኳን በሰላም እና በደህና በፈጣሪ ቸርነት አደረሳችሁ። ይህ ዕለት የትንሣኤው ብርሃን በምድር ላይ በበራበት ማግስት ምድራዊው የቅንጦትና የንግስነት ጫጉላ ቤት ትቶ ሰማያዊን የክርስቶስ መስቀል ለመሸከም በሌሊቱ ወጥቶ የነጎደው የቅዱስ ገብረ ክርስቶስ የጽናት ጉዞ የምታሰብበት ልዩ ቀን ነው። የንጉስ ልጅነትና የሰርጉ ዕለት ምስጢር በስለት የተገኘ ልዩ ስጦታ ሙሽራው ገብረ ክርስቶስ ወላጅ አባቱ የቆስጠንጥንያ ታላቅ ንጉስ ቴዎድሮስና እናቱ ንግስት መርኪዛ በስለት ያገኙት ብቸኛውና ተወዳጅ ልጃቸው ነበር። ሃይማኖትን እያስተማሩ በመግባር ኮትክተው አሳደጉት። የዓለምን ክብር መናቅ ወዳጆቹን የአባትን ንግስና ወርሶ ቆስጠንጥንያን እንዲገዛላቸው በመፈለግ ለአካለ መጠን ሲደርስ የሮማን ንጉስ ሴት ልጅ በታላቅ ሰርግ አጋቡት። የጨጉላው ቤት ስንብት እርሱ ግን ምድራዊን ዘውድና ኃላፊ ዓለም ፍጹም በመናቅ ሰማያዊ የክርስቶስ መስቀል ለመሸከም የተዘጋጀ ነፍስ ነበር። በመሆኑ በሰርጉ ዕለት ሌሊት የእርሱን ሆነ የሙሽራይቱን ድንግልና እንደጠበቀ ድንገት ከጨጉላው ቤት ወጥተው በመርከብ ተሳፍሮ ወደ ሩቅ ሀገር ተሰደደ። የስደት ህይወትና የውዳሴ ከንቱ ሽሽት የመጀመሪያው 15 ዓመታት ክብርን ሁሉ ጥሎ ከድሆችና ከነዳያን ጋር ተደባለቀ። እየለመነ ያገኘውን ፍርፋሬ ለሌሎች ነዳያን እየተመጸወተ በጾምና በጸሎት ተጠምዶ ለ15 ዓመታት ኖረ። የእመቤታችን መገለጥ እመቤታችን ድንግል ማርያም ለአንድ የቤተ ክርስቲያን አገልጋይ ተገልጻ የገብረ ክርስቶስን ታላቅ ጽድቅ ብትነግረው ምስጢር በሀገር ሁሉ ታወቀ። ከውዳሴ ከንቱ መሸሽ ጻድቅ ገብረ ክርስቶስ ግብር ታወቀ። ከዚህ ውዳሴ ከንቱ ልሸሽ በማለት ወደ ሌላ ሀገር ለመሄድ በመርከብ ተሳፈረ። ይሁን እንጂ የእግዚአብሔር ፍቃድ ሌላ ነበርና መርከቧን ያለ አቅጣጫዋ በመውሰድ በቀጥታ የገዛ ወላጆች አባት የቤት መንግስት ደጃፍ አደረሰች። በትዕግስት የተፈተነበት የአባት ወዳጅ በትር የገዛ አባቱ ለማኝ ገብረ ክርስቶስ ዓለምን ምን ያህል እንደናቃት ይረዳ ዘንድ ማንነቱን ደብቆ በአባቱ ደጅ ላይ ወደቀ። ለአባቱ ውሾች የሚሰጠውን ፍርፋሬ እየተመገበ እንደ ማንኛውም የነቢጤ ለማኝ ሆኖ በዚያ ተቀመጠ። የአሽከሮች ግፍና የውሾች ርህራሄ የአባቱ አሽከሮች
አጻቢና ቆሻሻውን ሁሉ በላዩ ላይ እየተደፋበት ሲያሰቃዩትና ሲንቁት፣ የአባቱ ታማኝ ውሾች ግን እየመጡ የእግሩን ቁስል ይልሱለት ነበር። በዚህ ታላቅ መናቅ መከራ ውስጥ ሆኖ ሌላ 15 ዓመታት በአጠቃላይ 30 ዓመት ሙሉ በተጋድሎ ኖረ። የቅዱስ ዕረፍት ያላለቀሰው ደብዳቤና የወርቅ ስርጭት የሰማያዊን አቀባበል የዕረፍት ዜና ሲደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ እመቤታችን፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን አስከትሎ መጣ። ታላቅ ቃል ኪዳን ከገባለት በኋላ ክብር ነፍሱ በእቅፍ ተቀብሎ በታላቅ ክብር አሳረጋት። ከእጁ ያልተጠበቀው ደብዳቤ የቁስጥንጥንያ ሊቀ ጳጳስ አባቱ ፊልዮስ በቅዳሴ ላይ ሳሉ የእግዚአብሔር ድምፅ ከሰማይ መጥቶላቸው የግብረ ክርስቶስ ሥጋ በአባቱ ደጅ አገኙት። በእጁ ላይ በጥቅል ወረቀትን የተጻፈው ደብዳቤ ነበር። በመጀመሪያ ሊወስዱት ቢሞክሩም እምቢ አላቸው። ከብዙ ምህላ ጸሎት በኋላ ግን ወርቁ ተላቀቀ። የሐዘን ማዕበል ደብዳቤ ሲነበብ ስለ አምላኩ ፍቅር ለ30 ዓመታት ያሳለፈውን አሰቃቂ መከራ በገዛ እጅ በዝርዝር ጽፈት ተገኘ። ይህ የሰሙት ንጉሥ አባቱ እናቱን ለ30 ዓመታት ሙሉ በእናት በአባት ቤት በታማኝነት በትዕግስት የጠበቀችው የሮማን ንጉሥ ልጅ ሚስት ማለቀስና የሚሆኑትን ማጣት ጀመሩ። የመንገዱ ወርቅ የቅዱስ ገብረ ክርስቶስ ሥጋ ወደ ቤተ ክርስቲያን ሲወስዱት እጅግ አስገራሚ ተአምራት በሕመምተኞች ላይ ተፈጸመ። ከተአምራቱ የተነሳ መንገድ በሕዝብ ተጨናንቆ አላሳልፍ ብላቸው ነገስታት በመንገድ ዳር ወርቅ የበተኑ ሰው ወርቁን ለማንሳት ሲሄድ በፍጥነት ወደ ቤተ ክርስቲያን አደርሶታል። መንፈሳዊ ግጥም የንጉሥ ልጅ የደጅ ለማኝ የቁስጥንጥንያ የወርቅ ዘውድ ሳለ የአባቴ መንግስት ለምንድን ጠላኸው? የጫጉላ ቤት በሌሊት ጥለህ የክርስቶስ መስቀል እንዴት መረጽ? በስደት አገር ላይ 15 ዓመት ከነዲያን መሃል ራሴ አሳንሰ ለምኔ ያገኘሁን ለሌላ እየሰጠ የሰማይ ማዕድ በልቤ አልመህ መርከብ ብትነሳ ወደ ሌላ ምድር የፈጣሪ ትእዛዝ መለሰው ወደ አባቱ ደጅ ውሾች ስራሩለት አሽከሮች ሲያቃልለው ፍርፋሬ እየበላ በትዕግስት የኖረ የእግሩ ቁስል ውሾቹ እያላሱት ቆሻሻ ሲደፉበት ዝምታ መርቶ በእጅ የያዘከው ምስጢር ይፋ ሲወጣ በቤተ መንግስቱ በጎበዝ እንባ ታጠበ አለቅሶ። ያቺ የሮማ ሙሽራ የጽናት ተምሳሌት 30 ዓመት ሙሉ በቤቴ የቆየችው ዛሬ በ80 ካንተ ጋር ስትነግስ የዓለም ክብር ሁሉ ከእግራቸው በረገፈ። ምልጃ የጸሎት ማጠቃለያ። የአምላክ ገብረ ክርስቶስ የመድኃኒታችን ኢየሱስ ክርስቶስ ቸርነት ትንሣኤ ያበራው ይቅርታው የጽድቁን ከጻድቁ በዓል ረድኤት በረከት ያሳተፈን ለእግዚአብሔር ምስጋና ይሁን። እኛም በቅዱሱ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን 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 አሜን። ወስብሐት ለእግዚአብሔር። ቃለ ሕይወት ያሰማልን፣ ያጻፉልን ከጻድቁ ረድኤት በረከት አይለየን። የጻፉልን ዮሐንስ ኃይለ ማርያም ግንቦት 14 2018 ፌስቡክ ፔጃቸው